መምጣቷ ምን አሳያት? እዚህ ቤት የሚሰበሰበኝ ነጥላት ብቻ ነው እንዴ? አሳያታለሁ። ችሞት ማጣ ግን እኮ ባሌ ነው ያለችኝ። በቃ ብለሻሽ፣ ግን አንቺ ብቻ አጠገቡ እንዳደርሽሽ። ሰው ስህተት የሚሰራው በስህተት ብቻ ነው እንዴ? ሁሉም አስቦ ግን ደግሞ ጊዜና አጋጣሚ ድንገት ሰው ሳያስበው ስህተት ሊሰራ ይችላል። አባዬ ቢሆንም ስህተት ነው። እኔም እኮ አባዬ ለማንም እንዳትናገሪ ብሎ አስጠንቆኝ ነበር፣ ግን ነገርኩ። ደሬ ሰላም ማሪኝ፣ ማርቲ ማሪኝ እያልክ በተደጋጋሚ ይህን ቃል ትናገረው ነበር። ቆይ ምንድን ነው የተፈጠረው? ለምንድን ነው የማትነግረኝ? አሁን እኔ ከተኛሁ እኮ እሷ አትቆይም። ደግሞ ለሊት ለጥናት መነሳቷ ስለማይቀር አሁን ተኝታለች። እሺ በቃ ቶሎ ክፈተቷል። እና ባንተ መካከል እኮ ምንም ነገር ሊኖር አይገባም። ትልቁ ሚስጥር የያዘው ደብዳቤ ተገለጠ። ዳጣ ስታነበው ራሷን ስታወደቀች። ለዘመናት ስትፈልጋት የነበረችው እናቷ ሰላም መሆኑን አወቀች። ከሰላምም ቀርቶ አባቷን ቤቱ በሙሉ የተረበሸበት በሆዷ ያለው ልጅ የሷ ወንድምና ከአቶ ደረጀ መረገዙን አወቀች። በጣም ይገርማል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 7 ተለቀቀ። ወደ ክፍል 69 ስንመለስ እንግዲህ ብዙ ነገሮች ተፈጥረዋል ማለት ነው። አቶ ደረጀ በነገረችው በሰላም እንትን ራሱን ስቶ ጭንቀትና ቅዠት ውስጥ ሆኖ ሰላም አይቻልም ማርቲን ከዳው የሚያለ እየተቃዠ ነበርና ወይዘሮ ማርቲን ግራ በመጋባት ምንድነው ነገሩ እያለች ነበር። ደሬ ብትለውም እሱም በቅዠት ውስጥ ሆኖ መጨረሻ ላይ ቀስቅሳ እቅፍት አድርገዋለች። በዚህ የተነሳ ደሬም ምንድነው ምንም እኮ አልሆንኩ ማርቲ ተኝ ሲላትም እሷም እንግዲህ እንዴ ምንም አልሆንኩ ትላለህ እንዴ? ስትቃዥ እኮ ነው ያደርከው። ደግሞ ምን ተፈጥሮ ነው? ምክንያቱም ሰላም እያልክ አይሆንም ሰላም ማርታን እያልክ ስትል ነበረ። ምንድን ነው ብትለውም እንዴ ምን አልኩኝ ደግሞ ቅዥት ነህ አላልሽኝም እንዴ ምን አልኩ በማለት በድንጋጤ ተዋጠ አቶ ደረጀ። በጣም ያሳዝናል። ይህ ጊዜ እንግዲህ አቶ ደረጀ እናም ወይዘሮ ማርታ ደሬ በቃ ተው በቃ በማለት እሷን እቅፍ አድርጓት ትኝት ይላል ማለት ነው። እሷን በቃ ባይዋጥላትም ወይዘሮ ማርታ ያለበትን እያሰበች እየተጨነቀች እሷን በጭንቀት እንቅልፍ አልወሰዳትም። እናም ጧት ተነስተው ምግብ አቅርበው እንግዲህ ወደ ምግብ ቁርስ ሊበሉ እንዳቀረቡም ፍጹም ምግብም ሊበላ አልቻለም። አቶ ደረጀ ምግቡም ቀርቦለት ወይዘሮ ማርታም አይኑን እያየች ብታየውም በፍጹም እሱ ሊበላም አልቻለም። የቀረበለት ምግብ እያየ ጭራሽም ማርቲ ለምን ነው ማትበላው ብትለውም እሱም እየበላው ነው እያለ ነበር። እንግዲህ ውሃም አባዬ እማዬ የማይበላው እማዬ ስላላጎረሰች ነው እያለች ነበረ ውሃም ማለት ነው። በዚህ የተነሳ እንግዲህ ምግቡንም ትቶት ይሄዳል ማለት ነው። አቶ ደረጀ ተነስቶ ሲሄዱላቸውም በጭንቀት እንግዲህ እንዳጣም አብራንችና ሙያ ተማሪ ካሁን በኋላ አዲሷ ሰራተኛ እንግዲህ ለዛ የምትባለው ተቀላቅላለች። ሰላምዬን ቦታ የተካችው ማለት ነው። እንግዲህ ለዛ እንግሊዘኛውን እያሽከረከረችው ትገኛለች። ወይኔ ጉዴ የአንቺ እንግሊዘኛ ምን አይነት ነው እያለች ነበረ። እኔ እንግሊዘኛ እንዳውም ዶክተር ብለው ነው በሰፈር ውስጥ የሚጠሩኝ፣ ስለዚህ እኔ በጣም ነው እንግሊዘኛ የምችለው እያለች ውሃ ላይ ጠይባን ነበር። ስቶፕ ቤት ትለዋለች። እንዲህ ምን ማለት ነው? ስቶን ማለት ነው። ይሄ ማለት እኮ ስቶን ማለት ነው ትላለች። እንግዲህ ውሃም እያስረዳቻት ብትገኝ የእሷ እንግሊዘኛ እንግዲህ እያው ነው እያለች ነው እና ይህንኑ እያለቻት እሷም በጣም እንግሊዘኛዋም እየሄደ ነው ማለት ነው። እንግዲህ አቶ ደሬ ወጥቶ ሄዶ እንግዲህ ኤቢ የምትባለዋ ዶክተር መርማሪዋ ፖሊስ መርማሪ ማለት ነው
ደሬ በጭንቀት ውስጥ ሆኖ ሻይ ጋብዘኝ በማለት እንግዲህ ደሬ ጋር ሂዳለች። ምክንያቱም እሷ የሄደችው እውነት ለመጋበዝ ሳይሆን ምን እንደሆነ ለማወቅና ለማጣራት ነበር ማለት ነው። እናም በዚህ የተነሳ እሱም ደሬም ከእሷ ጋርም ሄዶ እንደነበረ እሷም እኔ እኮ ያንተ ልጅ አኮራሃለሁኝ የህግ ተማሪ ደግሞ የሆንኩትም ህግ እውነት እንደሆነ አይደለ፣ ስለዚህ የህግ ተማሪ ሆንኩልህም ለዛ ነው። ግን ሁሉም እውነት በስተት እንትን ተብሎ ነው ታያለሽ እንዴ? አሁን እኔ እንትን ብልስ ቢላት እንዴ አባዬ አሁን አንተ ሰው አልገደልክ እያለች ያንኑ አሁንም እንትን ትለዋለች። ምክንያቱም አሁን አንተ እኔ እኮ ሁኝ ያልከኝ ሁሉ እየሆንኩ ነው። ደግሞ ናታንን አግብቼ አሳያለሁ ምን ተለወጥሽ ቢላትም ያው መቼም የናታን ፍቅር ነውና በልቧ ውስጥ ያለው አግብቼ አሳያለሁኝ እያለችው ነው። ደግሞ ሰው ሁሉ ይወድሃል፣ ምክንያቱም የደረጀ ልጅ እያሉ ነው ሰላም የሚሉኝ ደረጀ መልካም ሰው እያለች ነበረ ስትል የነበረው። እና አባዬ ያስጨነቀህን ነገር ንገረኝ እያለችው ነበረ። ምንድን ታደርጊያለች ቢላት ቢነግራትም ቢወቅጧትም ቦጭ ውሃ ናትና ምንም ሀሳቧ ለአቶ ደረጀ እኔ ብሞት አሁን ምን ይሰማሻል ቢላት አባቴ ነህ እንዴት አይሰማኝም፣ ብዙ ነገር ይጎልብኛል እንኳን አላለችም። እንዴ እኔ ምን አውቃለሁ ብላው ቁጭ አለች ማለት ነው። የዚህ ጊዜ ደሬ እንኳን ሊነግራት አየሽ፣ አንዳንድ ሰው የሚሳሳተው አውቆ ሳይሆን ያ ነገር ከድንገት ሳያውቅ የሚፈጠር እንደ አንድ ሰው ስህተት ሲሰራ አውቆ ነው ትላለች። አየሽ አንቺ ምንም ላትረጂ ንገረኝ የሆንከውን እንዴት ነው እንትን ማልለው አባዬ ሰሞኑን እኮ ቤታ አታዋራ አትበላ አትጠጣ፣ ስለዚህ ያስጨነቀህን ማወቅ አለብኝ። አንቺ የመጣሽው ልጠጭ ሳይሆን ይሄን እንትን ልትይ ነው አይደል ሲላት፣ አዎ ልጠይቅህ ነው ትለዋለች። በቃ ሚስጥርን ለማይረዳ ሰው ማስረዳት አይጠበቅም፣ ሚስጥርን ማባከም ብሎ አቶ ደረጀም ትቷት ይሄዳል ማለት ነው። እንግዲህ ወደ ናታንና ወደ ዳጣ ስንሄድ አሁን ላይ ዳጣና ናታን መናፈሻው ጋር ቁጭ ብለው እያወሩ እንግዲህ ከድንገት የኤቢ ማለት ነው ስታያቸው በጣም ትመጣና ደግሞ ምን ልትሰሩ ነው እያለ ምን እየሰራችሁ ነው እንደ ዶሮ አፍላፍ ገጥማችሁ የምታወሩት? አይ ምንም ናታን ጋር እየተጫወት ምንድን ነው የምትጫወቱት? ተነሽ ብላ እንግዲህ ማነው ዳጣን ልታስነሳት ላይ መጀመሪያ ከናታን ጋር ግን የሚያወሩት ወሬ ብዙ ነገር ነው እና ነገራት ሁሉንም ነገር። እኔ በጣም የአባቴ ነገር እያስጨነቀኝ ነው፣ ምክንያቱም አሁን ላይ ይመስለኛል አንድ በእኔ ነው፣ ሁለተኛ ደግሞ ሌላ የተደበቀ ነገር አለ ማለት ነው እያለች ነው። ማለት ምንድን ነው ሲላት፣ ማለት እኔ አንደኛ ከዛ መጥቼ እኔ አሁን ማንም የለኝም ያሉኝ ውሃ ኤቢ እንደገና ደረጀ ናቸው እናንተ ስለዚህ ዘመድ አክስት እህት ምናምን ሌላ የለኝም ሲል እናትሽስ ይላታል ናታን። እናቴ አንተ ደግሞ ስንቴ ነው የምትጠይቀኝ? በቃ አሁን ስለ አባቴ ሁሉንም ነግሬሃለሁ። አሁን ስለዚህ አንተ ደግሞ እኔ እንደውም እኔ ሳልኖር ስጣት የተባልኩት እቃ አለ ግን እኔ ሳልኖር ነው ያለችኝ ሰላም ለአንቺ ሰጥታኛለች ተብዬ ይላታል። እንዴ ታዲያ ስጠኝ። አይ ሳልኖር ነው ሚስጥር ነው እኮ ያለ። ታዳምጠዋ እኔ እናንተ መሀል እኮ ሚስጥር የለም። ስለዚህ ታውቃለህ ስለ ደረጀ እንኳን አባቴ መሆኑን ነገርኩ። ይሄ ነገር ደግሞ ቢታወቅ ምን አይነት እንትን እንደሚል ታውቃለህ። ስለዚህ እኔ ሚስጥሩን የነገርኩ እኮ የደሬ ቢያቅ እኔ በጣም ሚስጥሬን አውጥቻለሁ። ስለዚህ አንተ ደግሞ ትነግረኛለህ ትለዋለች። የሚበላ ምግብም ሊሆን ይችላል ትላለች ማለት ነው ዳጣ። ግን ትልቅ ነገር ይመስለኛል እንዳሰብኩት ከሆነ እንዲ ወርቅ ምንም ሊሆን ይችላል። ስለዚህ እስኪ አምጣውን ነው እያለችው ነውና እንግዲህ ቆይ ኤቢ አሁን ይሄ ትልቅ ነገር ስለሆነ ኤቢ በሌለችበት እንትን እንላለን ሲላል፣ በቃ ዛሬ ማደር የለበትም ስለዚህ ኤቢ ስተኛ ብለው ተመካክረው እንግዲህ ሲጨርሱ እሱም ትመጣና ኤቢ ታባረራታለች ማለት ነው። ምን ልትሰሪ መጣች ብላ ከዛ ተነስታ ትሄዳለች። ውሃ እንግዲህ እየሮጠች ለዛ ጋራ ስታወራ ቆይታለችና እሷም እንግዲህ እዚህ ቤት ያለው ወንድ መጀመሪያውኑ ኤቢ ክፍል 60 ላይም 60
9 ላይ ቆንጆ ሴት እንዲያትመጣ እያለ ለእናቷ ራሱ ስትል ነበር ናታንን እንዲያታማልልብኝ ብላ ማለት ነው። እና አሁኑ እንግዲህ በጣም ይሄ ልጃችሁ የእናንተ ነው ይሄ ወንዱ እያለቻት ነበር ለውሃና አይ የአባቴ ጓደኛ ልጅ ነው ወንድማችን አይደለም ስትል በጣም ቆንጆ ነው ቢዩቲፉል ትላለች። የዚህ ጊዜ ውሃ እንግዲህ እኔስ ቢዩቲፉል አይደለሁም ስታንዴ ቢዩቲፉል ነች ትላታለች ማለት ነው። እናም ይሄን ብላት እንግዲህ እሺ አመሰግናለሁ ብላ እየሮጠች ስትሄድ እንግዲህ ማንን ታገኛለች? ኤቢን ማለት ነው። ኤቢን ስታገኝ ኤቢ ደግሞ ሁሉንም ነገር ኤቢ ፊት ናታን ያቺ አዲሷ ልጅ ምን እንዳለች ውሃ ማን ነው ቢዩቲፉል ነክ ብለሃለች ትትለው እንግዲህ ከመምጣቷ ምን አባቷ ፈልጋ ነው ደግሞ ይሄንን የምትለው ብላ እየሮጠች ትመጣለች ማለት ነው። ኤቢ ማለት ነው መታ እንግዲህ እየዘፈነች እቃዋን እያጠበች ነበርና ለዛም መታ አንቺ ምንድነው እንደዚህ የሚያደርግሽ ምንድነው ትላታለች። ማለት ምን አጠፋው ናታን ላይ ያለሽ አይን ምንድነው ቆንጆ ነው ምንድነው የምትይ? ኧረ አላልኩም የኔ እናት አላልኩም ትላታለች ማለት ነው። ለዛ ይኸውልሽ እሱን አይኑን እንደዚህ አድርገሽ ብታይ ያወይልሽ ደግሞ የምንለብሽው ቀሚስ ይህ እንደዚህ አይነት ቆንጆ ቀሚስ እንደ እችኑ ቀሚስ ነው ሁልጊዜ የምንለብሽው ትላታለች። እሺ ታዛዥ ነኝ ትላለች ማለት ነው። ለዛ እንግዲህ ሰራተኛዋን ልትቆጣጠር ተነስታለች ማለት ነው ኤቢ ማለት ነው። እንግዲህ ለዛ ምን አይነቷ ናት ቆንጆ ከሆነ ከዚህ ዘፈኔን አስጠፋችኝ እያለች ለዛም እንግዲህ ከድንገት ደግሞ ማነች ዳጣ ትመጣለች ማለት ነው። ዳጣም ስትመጣ እንግዲህ አንቺ ምን ድንጉር ነው ይቺን እስቲ ስለ ቤተሰቦቻችሁ ጸባይ ንገርኝ እያለ እንዴት ነው እናትና ደረጀና ማርታ በጣም ጥሩ ሰው ናቸው። ኤቢ ግን ምን አይነቷ ናት እንዴ ባሏ ነው እንዴ እንደዚህ ያው በይው መታኩ አነቀችኝ ይሄ ሁለተኛ አይኑን እንትን እንዳትያለ አዎ እንዳደርሽ ያው ብለሽ ምን አለችሽ እንደዚህ አለች ብላ ስነግራት እንግዲህ እሷም ምን ብትላጥሩ ነው ማነች ዳጣ ማለት ነው። ያው ባሏ በይው ቀጥ ብለሽ እንዲያታይ ደግሞ መልኩ እንጂ ስራው ምንም እንትን የለውም ውስጡ እንትን ነው ትላታለች። ዳጣም ቀንታ ማለት ነው እንግዲህ በናታን እኔ ትቀናለች ብለህ ነው ስትለው ነበረ። ይሄንን ስንት የሚያሳስበኛል ስትለው ስቀኝ እኮ ደስ ይለኛል ይላታል ማለት ነው ናታን። እናም እንግዲህ ይሄንን ብላት አንቺ ደግሞ ማድረግ ያለብሽ ምን ላድርጋው ምግብ ስትልሽ ስለ ውሃ ያው ውሃ በያት ስለዚህ ምግብ በሰዓት ትሰሪላታለች እኔም ደግሞ ምግብ ስል በስነ ስርዓት ቶሎ ታቀርቢያለሽ ቶሎ ትሰጭኛለሽ ምግብ ትላታለች። አለበለዚያ ጥርስ እንትን ብዬ ስንት ሰው ጥርስ ነው እንትን ያልኩት መሰለሽ የዱርዬ ባንዲራ አለኝ ስለዚህ የ9 የ5 የ6 ሰው ጥርስ ሰራተኛ እዛው ልቅ ያለው ስትላት ለዛም እንግዲህ በጣም ትጨነቃለች ማለት ነው። እና ምን ጉር ቤት ነው የገባሁት እያለች እየተጨነቀች ነው ማለት ነው። እንግዲህ ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ ቤተ ክርስቲያን ሄዶ በር ላይ ሆኖ አምላኩን እየተማጸነ ባደረገው ነገር ጌታ ሆይ እንደው ምንድና እንዳትለኝ አንተ ይሄንን የደረቀ የምታለመልም ውሃን የምታጠጣ እያለ ፈጣሪውን እንደዚህ እያለ እየተማጸነ ይገኛል አቶ ደረጀ ማለት ነው። እንግዲህ ለምኖ ተማጽኖ ተለይቷል ሂዷል ማለት ነው። እናም እንግዲህ ይሄን ብላት ለዛም ደግሞ ዳጣን እንደው ምን ቤት ነው እያለች ነበር እና የገባሁት ሁሉም ይሄን ብላት አዎ ጥርስሽን እንደዚህ ዝጋ ጥርስ አላት ኤቢ ትላታለች እሷም ማለት ነው። ተነስታ ትሄዳለች። እንግዲህ ወደ ናታንና ወደ ዳጣ ጋር ስንሄድ ዳጣና ናታን አሁን ላይ በቃ ያን ነገር እንትን ለማለት ደብዳቤውን ይዞታል። የዚህ ጊዜ ኤቢ ደግሞ እንዳትመጣ ብሎ እሷን በጣም እየተከታተላት ስለነበረ በቃ ኤቢ ሳትመጣ ቶሎ ተኝታለች። አሁን ለጥናት ሌሊት ስለምትነሳ ቶሎ ማንበብ ነው ማየት አለብን ብሎ ያንን ሚስጥር እየገለጠ ነበረ ፊልሙ ሊፈጸም የቻለው። እንግዲህ ፊልሙ ያንን ስታይ ሁሉም የያዘው ሚስጥር አቶ ደረጀም የተጨነቀበት ይህንን ነው። እርግጠኛ ዳጣ ታለቅሳለችም ፌንት ትሰራለችም በጣም ከባድ ነገር ይፈጠራል። ማን ነው ናታን እንግዲህ ይዟት ቶሎ ወደ ቤት ይሄዳል። ኤቢ ከመጣች ግን ያው ሳያነቡት ያቆማሉ ማለት ነው። ግን ማንበብ አለባት ማለት ነው። እና ለነበረን ቆይታ አመሰግናል። ባይ ባይ።